ድሮ ትምህርት ቤት ላይ ክፍል ውስጥ የሚረብሹ የነበሩ ተማሪዎች አሁን የት ናቸው? ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ሰኔ 30 በእናንተ ልጅነት ላይ ምን አይነት ትውስታ ጥሎ ነው ያለፈው? ዛሬ እኮ ሰኔ 30 ነው መምህር። እኔ ብላችሁ ሰኔ 30 ሲባል በአእምሯችሁ ቀድሞ የሚመጣው ነገር ምንድነው? በእርግጠኝነት አብዛኛዎቻችን ሰኔ 30 ሲባል የድሮ የትምህርት ቤት ትዝታችን ነው የሚቀሰቀሰው። ሰኔ 30 እንግዲህ ተማሪዎች አመቱን ሙሉ የተማሩበትን ውጤት የሚወስዱበት፣ ጎበዝ ተማሪዎች ሲሸለሙ የወደቁ ተማሪዎች ደግሞ የሚያለቅሱበት፣ ወንዶቹ ለድብድብና ለጸብ የሚቀጣጠሩበት ቀን፣ ሴቶቹ ደግሞ ትምህርት አልቆ ከጓደኞቻቸው በመለያየታቸው እርስ በርስ የሚለቃቀሱበት ቀን ነው። እናንተ በሰኔ 30 ምን አይነት ትዝታ እንዳላችሁ ኮሜንት ላይ ትነግሩኛላችሁ። ተወዳጁ ኮሜዲያን ያሲኖ ሰኔ 30 የሚል በጣም ምርጥ ቪዲዮ አሁን ካለንበት ነባራዊ ሁኔታ ጋር አገናኝቶ ምርጥ ቪዲዮ ሰርቶልናል። እስኪ የሱን ቪዲዮ እኔና እናንተም እንደተሰማችሁ ኮሜንት ላይ አስተያየታችሁን ትነግሩኛላችሁ። ዛሬ እኮ ሰኔ 30 ነው መምህር። የድሮ መምህር ነው ማለት ነው መምህር። እሱ አብዶ መምህር ያሳዝናል። መምህር 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 አስታውስከኝ። 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ረባሾች አሉ። ቅጣቸው ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? ያ የዘጠናዎቹ ትውልድ አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ ጭራሽ ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት የኔ ደም የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር። አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄማል በጥርስ እየሳቀ ትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላም ሰኔ 30 በለው ለያሲኖ ግን ያሲኖ ግን ትለያለ ማርያም። እስኪ ምን ተሰማችሁ? በእርግጠኝነት አእምሯችሁ ላይ በጣም ብዙ ነገር ሲመላለስ ነበር። ድሮ ትምህርት ቤት ላይ ክፍል ውስጥ የሚረብሹ የነበሩ ተማሪዎች አሁን የት ናቸው? አሁን አድገው ሀገሪቷን እየበጠበጡ ያሉት እነሱ ናቸው። ድሮ ሲረብሹና ጥፋት ሲያጠፉ አስተማሪ ሲቆጣቸው ይፈሩ ነበር። አሁን ካደጉ በኋላ ማን ነው የሚቆጣቸው? የድሮ የትምህርት ቤት ጓደኞቻችሁ አሁን ላይ ምን አይነት ሁኔታ ላይ እንዳሉ ታውቃላችሁ? ምናልባት አሁን ላይ በጣም በጥሩ ሁኔታ ላይ ያሉ ይኖራሉ። ምናልባት ደግሞ አሁን ያሲኖ ሊያሳየን እንደሞከረው የአእምሮ በሽተኛ ሆነው መንገድ ላይ የወጡ ልጆች ሊኖሩ ይችላሉ። በዛው ልክ ደግሞ በህይወት የሌሉ ልጆች ሊኖሩ ይችላሉ። እስኪ እናንተ የድሮ የትምህርት ቤት ትዝታችሁ ምን እንደሚመስል ኮሜንት ላይ ንገሩኝ። የድሮ የትምህርት ቤት ጓደኞቻችሁን አሁን ላይ ታገኟቸዋላችሁ? እንደው ማታገኟቸው ከሆነስ አይናፍቋችሁም? ሰኔ 30 በእናንተ ልጅነት ላይ ምን አይነት ትውስታ ጥሎ ነው ያለፈው? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። በዚህ አጋጣሚ ደግሞ ኮሜዲያን ያሲኖን አለማድነቅ አይቻልም። ያሲኖ እንደ ሁልጊዜውም አስደናቂ ቪዲዮ ሰርቶ አስደምሞናል። እስኪ የያሲኖ አድናቂ ሆናችሁ ያሲኖ ትችላለህ እያላችሁ ኮሜንት ላይ ጻፉ።